ትዳር በጥብጡ እሱ የሰመረ ትዳር እንዲኖረው ነው። ትዳሬ የተበጠበጠው በጋጠ ወጥ ሚስትህ ነው። እሱ ገንዘብ ፈልጎ የመጣ ሰው ነው። እና ቆይ ያዘንክለት ነው? አላዘንኩለትም፣ ግን ምንም ሳንነጋገር እንዴት እንደዚህ ታደርጋለህ? አባዬ እኔ ምንም አላደረኩም። ንቀት ነው ካሌብ። አባዬ እኔ ሞቀሱን ተያይዘዋል፣ ሁሌ ማጥፋቱን ተያይዘዋል። አንድ ነገር ሳደርግ ስለሚቀጥለውም አስብ። በአስቸኳይ ፍቺ ይፈልጋል። አልፈታም። ምን ታመጣለህ? በግድ አብሬሽ እንድኖር ታስገድጂ ነው? አዎ፣ ሳልፈልግ አትፈታኝ። በጣም አስጠልተሽኛል። እንደውም ልንገርሽ፣ ሌላ ፍቅረኛ ይዣለሁ። ከእሷ ጋር መኖር ፈልጋለሁ። ካሌብ ማንን? ምንድነው የምታወራው? ዳንኤል በማያገባ አትግባ። ላይሽ ላይ ሚስት ላመጣ ነው። ከዚህ ቤት ውጪ። አላወከኝም ማለት ነው? በእርግጥ ተንኮለኛ መሆንሽን ለማወቅ ዘግይቼ ነበር። ግልጹን ልንገርህ፣ ያሸሸውን ገንዘብ ተካፍዬ ነው የምፈታው። ሲያምርሽ ይቀራል። ከኔ ከካሌብ ድንቡሎ ሳንቲም አታገኝም። እሱን እናያለን። ጠብቂ። ሙላ ጫሌባ። አንቺ እኔን ልታታልኝ ነው? ንገሪኝ፣ ልታታልኝ ነው? ከአንቺን አልጠብቅም ነበርሽ። ያማን እንዳንተ ጭራሽ በምትሰማቸው ነገሮች መጠርጠሬ ሳያንስ እንደዚህ ትለኛለህ? ካሌብ ሌላ ሴት ይዞ ቤት ሊመጣ ነው። እና ምን ይጠበስ? እኔ ምን አገባኝ? አንተስ ምን አገባ? ይኸውልሽ ሄደን ገብቶሻል። እንዴት? ቆይ አንቺን አይደለም እንዴ የሚያመጣሽ? አቤት። ይኸውልሽ አባዬ አንቺን ለሱ መዳር ነው የሚፈልገው። አንድ ነገር ልንገርሽ፣ ያንን የማይ ከሆነ ግን ማለት ነው አብረን ነው የምንቀበል። እስካሁን አላውቅም ነበር ማለት ነው። ስራ ፈት። ትሁት እባክሽን ንገሪ። ምን ንገር? ሄደን እዚህ ቤት ማብዛቷ። እኔ ደግሞ ይሄ ልጅ ምንም አላማረኝ። ያኑራ ሄደን እናታምናትም እንዴ? ያለ የትኛውም ሴት ብትሆን ምረጪ ብትባል ካንተ እሱን ነው የምትመርጠው። ሄደን እኮ እኔን መርጣኛለች። አንተ እኮ ስራ እየሰራህ እሱ ደግሞ ስራ እንዴ? እና እሱን ትመርጠዋለች ይመስለኛል። ኤደን እና ካሌብ ሊጋቡ ነው። ካሌብ ማንንም አያገባም፣ የኔን እምወዳትን ኤደንን ነው ካሌብ የሚያገባው በማለት ዳኒ እቤቱ ድረስ ሄዶ ካሌብን አንገቱን አንቆ ሲጥል ያደርገው ነው። ምክንያቱም ከአሁን በፊት እኔ በኤደን የሚመጣብኝን ማንንም አልምርም፣ እጋደላለሁ፣ እሞታለሁ ወይ እገላለሁ ብሎ ነበር። ለካሌብም ሆነ ለአባቱን ደግሞ ይህንን እንደሚያደርግ ነግሯቸዋል። እኔ ኤደንን አጥቼ መኖር አልችልም። በኤደን የመጣ በአይኔ የመጣ ነው። እኔ በኤደን ከመጣችሁብኝ ማንኛችሁንም አልምራችሁም፣ እገላችኋለሁ። የእናንተ ገንዘብ ይቀራል እንጂ ነበር ያለው። ገንዘቡም አልተሳካላቸውም። ብራቸውም ስላልተሳካላቸው ምርጫው የወሰደው ከአሁን በኋላ ማንነቴን አሳያችኋለሁ፣ የስተዛሬው ዳኒ ሌላ ዳኒ ሆኖ ታገኙታላችሁ፣ ሁላችሁም ጠብቁት፣ እንደዚህ እንደሰራችሁልኝ ሳልሰራላችሁ አልቀርም ነበረ ጥያቄው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ ዳኒ ካሁን በፊት ቤቱ ለቲና ስላልተሳካላት እሱ ደግሞ ገንዘብ ጠይቆ ነበር። ያንን ገንዘብ ለመስጠት ብዙ ነገሮች ነግረውት ነበር። ሁሉንም አድርጌ ጨርሻለሁ፣ እንዳትናገር ያልከኝን አልተናገርኩም እና ገንዘቡን ስጠኝ ሲለው ገንዘቡ በእጣ ነው የምሰጥህ ብሎት እጣ ተጥሎለት ነበር። ዳኒም አጠገቡ ያለውን ማንሳት ሲገባው እርቆ ወዲያ እሳቸው ጋር ሄዶ ሲያነሳ፣ ነገር ግን ያ ወረቀት የተጻፈበት 10 ብር ብቻ ስለነበረ ይሄው የደረሰ እጣ 10 ብር ነው እንካ ብለው ሲሰጡት ሰራህልኝ አይደለ በማለት በጣም ተናዶ ስለነበር ከኤደን ጋር ደውሎላት ወደ ኤደን ነበረ የሄደው። እንግዲህ ኤዱ እስከ ዛሬ ድረስ ያሰብኩበትና ያለምኩት አላማይ አንዱም አልተሳካልኝ። ስለዚህ አንቺንም ይዤሽ ገደል መግባት አልፈልግም፣ የራስሽን ውሳኔ ወስኚ፣ ካሁን በኋላ እኔ ምንም አላደርግልሽም በማለት ጥሏት ሄደ። እሷ ግን እኔ እኮ ኪስህን አይቼ ሳይሆን አንተነትህን ነው ወድጄ የተቀበልኩ፣ እንዴት እንደዚህ ትላለህ ብላ ስትለውም እሱ ግን ኤዱ እኔ ብዙ ተስፋ ነበረኝ፣ ግን ተስፋሽን ያንቺንም ይዤ በዚህ ሁኔታ ምንም ማድረግ ስለማልችል እና አዝናለሁኝ ነበረ የሱ መልስ። እሷ ግን ብትለምነውም በጭራሽ ሁኔታዎቹ ስላላመሯት ቀጥ ብላ ወደ ካሌብ አባት ጋር ነበረ የሄደችው። አባዬ ምን ብለኸው ነው ዳኒ እንደዚህ የሆነው? በጣም እኮ ተቀይሯል፣ በዚህ ልክ ሲናደድ አይቼው አላቅም ብላ ብትልም
ይኸውልሽ ልጄ እሱ ባጉል ተስፋ ነው የተሞላው። ባጉል ተስፋ ከመሞላት በራስ ሰርቶ እንደመተማመን ነገር የለም። ግን እሱ የሰው ገንዘብ ሲጠብቅ ይሄው 5 አላገኘ ብለው ሲሏት እንግዲህ አባዬ እኔ ዳኒን ወደ ራሴ ለማድረግ እሞክራለሁ፣ አንተም ደግሞ በቻልከው እገዘኝ ስትል እሞክራለሁ። እኔም ግን አንቺ ነሽና ዋናዋ አንቺ ብትሞክር የበለጠ የተሻለ ይሆናል። እኔም ደግሞ አግዝሻለሁ። ልጁ ጥሩ ልጅ ነው፣ ብቻ ትንሽ ነው የሚፈልገው፣ ብዙም አያደክምሽም ነበር ያሏት። እንደዛ ስላሏት ካሌብና አባቱ እንዲሁም ትሁት ሆነው አባዬ ምን አደረክ ምን አልከው ዳኒን ብለው ሲሉ እጣ ጥዬ ነበረ፣ ነገር ግን እጣው የደረሰው የ10 ብር ብቻ ነው ብለው ሲል ቆይ ግን አባዬ እውነት ብሩን እሱ ያለውን ብር ጽፈህበት ነበር እጣው ላይ ብሎ ሲል አይ አልጸፍኩበትም ባዶ ወረቀት ነው ብለው ሲስቁ ግን አባዬ በጣም የምትገርም ሰው ነህ አንተ እኮ ደመላሽ ነበር መባል የነበረብህ ብለው ሲል ካሌብ እኔ ምን አድርጌ ምን ሰርቼ ነው ደመላሽ የምባለው? እነሱ እኮ ብዙ ነገር አድርገውኝ አካሌን አጉለውኛል፣ በሽተኛ አድርገውኛል። እኔ እነሱን በሽተኛ ላደረኳቸው አካላቸውን አላጎደልኳቸውም። ስለዚህ ይሄ ሲያንሳቸው ነው። ከዚህ በኋላም የሚቀጥሉ ከሆነ እኔ የምጨምርበታለሁ ነበረ መልሳቸው ይሳቸው። እንግዲህ እንደዚህ እያወሩ በነበረበት ሰዓት ቲናና ዳኒ ተመካክረው ወደ ውጭ ወጥተው ነበር። ከአሁን በኋላ የምታደርጊውን አድርጊ ከጎንሽ ነኝ ብሎ ሲላት ግድያም ቢሆን ችግር የለውም የፈለግሽውን ብቻ አንቺ ያሰብሽውን ካሰብሽ እኔ ወደ ኋላ አልልም። ከአሁን በኋላ አብረን ነው የምንሰራው። የእስከ ዛሬው ዳኒ የለም፣ ከአሁን በኋላ ሌላ ዳኒ ነው የሚሆነው ብሎ ነበረ። ተያይዘው ወደ ቤት ከተመለሱ በኋላ ቀጥ ብለው ወደ ክላስ ገብተው እቃ ሲፈትሹና ሲበረብሩ ትሁት ስትመጣባቸው ውጡ ስትላቸው አንወጣም ስትል ቲናን ጎትታ ስታስወጣት እሱንም ናውጣ በክብር ስትለው ዳኒም ምንም ማድረግ አልቻለ። ቀጥ ብሎ ነበረ ቤቱን ለቆ የወጣው። እነሱ ከወጡ በኋላ እሷም ምንም ሳታዘጋጅ ነበርና ቤቱ ሳታስተካክል የወጣችው። አባቱና ካሌብ ወደ ቤት ተመልሰው ሲመጡ ነገ ክላሱ ያልሆነ ሆኖ ሲያይ ትሁት ባለችበት ቲናና ዳኒ በተቀመጡበት ትሁት ብሎ ሲጠራ አቤት ካሌብ ጠራኸኝ ብላ ስትመጣ አዎ ቆይ ክላሴ ማን ነው የገባው? እንደዛ የሆነው ክላሴ ምን ገብቶ ነው ብሎ ሲጠይቃት ምንም አልገባም፣ ቲናና ዳኒ ናቸው የገቡት። እሷ ነበረች እንደዚህ ስታደርግ የነበረችው፣ ነገር ግን አስወጥቻታለሁ፣ ምንም ነገር ይዛ አልወጣችም ብሎ ሲል እሺ በቃ አንቺ ሂጂ ብሎ ዳኒንና ቲናን ቆይ እናንተ ሰዎች ምን አድርግ ነው ቆይ ምንድን ነው የምትፈልጉት ከኔ ብሎ ሲላቸው ቲና ምንም አላደረኩም ነበር ያለችው፣ እኔ አይደለሁም ብላ ነበረ መልሷ። ያው ሁሉንም ነገር ስለሚያውቅ እሷ ፍች እፈልጋለሁ ብሎ ሲላት የምን ፍች አልፈታህም ነበር ያለችው። ወደሽ ነው በግድሽ ትፈጭኛለሽ? እኔ ውሸማ አለኝ ላገባ ነው። ስለዚህ ከዚህ ቤት እንድትለቂልኝ እፈልጋለሁና ዛሬ ነገ ሳይል ፍቹን እንድታፋጥኙ ብሎ ሲላት በፍጹም አላፋጥነውም፣ ካልክም ደግሞ ያሸሸውን ገንዘብ አምጥተህ ተካፍዬ እንጂ የምፈታው ዝም ብዬ ፍቹን አልፈታም ስትል እሱ ሲያምርሽ ይቀራል፣ ባታስቢው ጥሩ ነው። እኔ ምንም አይነት ገንዘብ የለኝም፣ ሁሉም ነገር ያባዬ ነው። እኔን ወደሽና ተቀብለሽ ፈቅደሽ የመኖር ፍላጎት ስላለሽ አንቺ እኔም ካሁን በኋላ አንቺን አምኜ አንቺ ጋር መኖር ስለማልፈልግ፣ ምክንያቱም የመጣሽው አንቺ ለገንዘብ እንጂ ለእኔ ብለሽ አይደለም። አንቺን አምኜ ከአንቺ ጋር አልቀጥልም፣ ትዳር መያዝ አለብኝና ጥሩ ሴት አግኝቻለሁኝ፣ በፍጥነት ፍቹን አፋጥነን እኔ ወደ ትዳር ዓለም እገባለሁ ስትል ሲላት በፍጹም ነበረ። እሷ መቼም እንዳታስበው ፍቹን አልፈጽመውም ነበረ። እንግዲያውስ ወደሽ ሳይሆን በግድሽ እዚህ ቤት ሳመጣብሽ ትወጫለሽ ያኔ ብሎ ሲላት እሱን እናየዋለን ነበረ የእሷ መልስ። ምኒቱ አይነ ደረቅ ሌባ ሞላጫ ነሽ በማለት ነበር ጥሏት ሄደው። ዳኒ አንዳንድ ነገር ሊያነሳ ሲል አንተ አያገባህም ይሄ የኛ ነው ብሎት ከቤት አስወጥቶታል። እንግዲህ ከቤት ካስወጡት በኋላ ዳኒ እና ቲና አብረው በተገናኙበት ሰዓት
ካሌብ ደግሞ ኤደን ደውላለት ወደ ኤደን ጋር ሄዶ ተገናኝተው ኤደን ጋር እያወሩ በነበረበት ሰዓት ቆይ ምንድን ነው ምናምን እያሉ አንዳንድ ነገር እያወራች እንዲሁም ደግሞ ዳኒ በጣም ተናዶና ተበሳጭቶ ስራ ስለሌለው ስራ መጀመር ስላለበት ስራ እንድታስቀጥረው ነው የመጣሁት ብላ ስትለው እኔ ለሱ የሚሆን ስራ የለኝም ብሎ ሲላት እሺ አንተ ጋር ስራ ከሌለ ፈልገህ እባክህን አስገባው ስትል ኤደን ይህንን ላደርግ አልችልም በፍጹም። ቆይ አንተ አታምነውም እንዴ ዳኒን ስትለው አይ ካልሽ እኔ እሱን ላምነው አልችልም። ሌባ ነው ስትለው እኔ እንደዛ አላልኩም፣ ግን እሱን እኔ አላምንም። ማንስ ነው እሱን ዋሱ ነው ስራ የሚያስገባው ብሎ ሲል እኔ ያለሁኝ ደግሞ አንተም አለ ምን ነው የሚስትህ ወንድም አይደለ እንዴ ብታስገባው አንተ ፈልገህ አንተ ዋስ ብትሆነው ምናምን ብትለው እኔ በፍጹም ለሱ ዋስ መሆን አልፈልግም ብሎ ሲላት እንግዲያውስ እኔ ያለሁኝ እኔ ልሁን ስትለው አይ ይህንን ላደርግ አልችልም። እንዳውም እኔ ስጠራጥር ቲናና ዳኒ እህትና ወንድም አይመስሉኝም ብሎ ሲላት እንዴት ነው አነጋገርህ ብላ ካሌብ ላይ ዘራፍ ነበር ያለችው። ምክንያቱም ምንም ነገር ስለማታውቅ የእሱ ንግግር አልገባ ቢላት ከአሁን በኋላ ስለ ዳኒ ምንም እንድትል አልፈልግም ብላ ዳኒ እንዲገል የሆነ ነገር በዚህ ልክ በመጠርጠሩ በጣም ነው ያዘንኩብህ ብላ ቀጥ ብላ ወደ ካሌብ አባት ጋር ነበር የሄደችው። ወደ ካሌብ አባት ጋር ስትሄድ ቲና ተቀምጣ ነበረ። ቆይ ደግሞ ይቺ ማናት ምንድናት እያለች ስትል ምን አገባሽ ውጪ፣ እኔ ከእንግዳ ጋር ላወራ ነው ስትል አባሯት ነበረ። ከሳላ እንዳባረሯት የኤደን የመጀመሪያ ጥያቄዋ አባዬ ዳኒ ሌባ ነው እንዴ ብላ ስትጠይቃቸው አይ ሌባ አይደለም እኔ ሲሰርቅ አይቼው አላውቅም ብለው ሲላት እና ታዲያ ካሌብ ምንድን ነው ያለኝ ስትል ካሌብ ደግሞ ምን አለሽ ብሎ ሲላት አይ እንደዚህ ብሎ ነግረኛል ብላ ስትላቸው በጣም ነበር የካሌብ አባት እየተናደዱት። አይ እንደዚህ ልጁ የጃመል የለበትም ትንሽ አስቸጋሪ ብቻ ነው፣ እሱን ደግሞ ለማረም ሞክሪ አንቺ ጠጋ ብለሽ እስኪ ልጁን እዩ ተከታታዩ ብለዋት ነበረ። እስካሁን ድረስ ሲሰርቅ አይቼው አላውቅም ነበረ መልሳቸው። የካሌብ አባት በጣም ተናደው ስለነበረ ሲደውሉለት ለካሌብ ያለበትን ቦታ ሲነግሯቸው ቀጥ ብለው ነበር ወደ እሱ ቦታ የሄዱት። እዛ ከሄዱና ከተገናኙ በኋላ ኤደን ምንድን ነው ያልካት? ምን አልኩኝ አባዬ ነበር ሲል የነበረው። አይ እንደዚህ በፍጹም ማለት አልነበረብህም፣ አንተ ነገሮችን አበላሽታቸዋል ብለው ሲቆጡት እኔን እኮ እየተቆጣኸኝ ነው፣ እኔን እየወቀስከኝ ነው። ትዳሬን አበላሽቶብኝ ብዙ ነገር አድርጎኝ ስለ እሱ ታስባለህ እንዴ ሲለው እኔ ለእሱ እያሰብኩ አይደለም፣ እሱ ሳይሆን ትዳርህን ያፈረሰው ሚስትህ ናት ባለጌዋ። እሱ ገንዘብ ፍለጋ ነው የመጣው እንጂ ትዳርህን ለማበላሸት አይደለም። ትዳርህን ያበላሸችው የገዛ ሚስትህ ናት። መቆጣትም ሆነ ማረምም ሚስትህን እንጂ እሱን አይደለም ብሎ ሲል አባዬ ግን ዛሬ የማላውቅህ ሆነሃል። እኔ ለሱ እያገዝክ ነው የመሰለኝ መስሎህ ነው እንጂ እኔ ለሱ አላገዝኩም በጭራሽ። ልጁ ገንዘብ ፍለጋ እንጂ የመጣው ሌላ ነገር አላመጣም። ትዳርህን እሱ አላፈረሰም፣ ያፈረሰችው የገዛ ሚስትህ ናት። በጣም ትገርማለህ፣ ከሀሳባችን በመውጣትህ ብለው ጥለው ነበር የሄዱት። እንግዲህ ወደ ቤት ከተመለሱ በኋላ ካሌብም እንዲሁም አባትየውም ሊድሩት እሱም ደግሞ ላገባ ነው ብሎ ፍች ፈልጋለሁ ስላላት ይሄንን ስለሰማ ቀጥ ብሎ እየደወለው ለኤደን ነበረ። ኤደንን እንገናኝ ካላት በኋላ ወደዛ ወደ ሰፈሯ ሄዶ ምንም ሰላምታ ሳይሰጣት ዘሎ አንገቷን ነበር ያነቃት። ግን እሷም በጣም ታሳፍራለች። እኔ በዚህ ልክ አትመስለኝም ነበረ ብላ ጥንብርኩስን አውጥታው ነው የሄደችው። እሱም በሁኔታው ተገርሞና ሮጦ ወደ ትሁት ጋር ሄዶ ትሁትን አንዳንድ ነገር ሲጠይቃት ኤደንን የመሰለች ሴት ማንም ወንድ አይቶ የሚያልፋት አይደለችም። አንተ ፍጠን አግባት ብትባል ግዴታ ኪሴ ካልሞላልክ እሱን ደግሞ ሰርተህ በጉልበትህ ብታመጣው ጥሩ ነበረ። የሰው ገንዘብ በመፈለግ አንተ እድሜህን የእሷንም እድሜ አቃጠልከው እና ይች ልጅ አይፈረድባትም ብታገባ። ካሌብ ነው የሚያገባት ብላ ስትል ቢሆንስ ካሌብስ ቢያገባት ማንኛውም አይነት ሰው እኮ የሚመኘው አይነት ነው። እኛ ሴቶች የምንፈልገው እንደ ካሌብ አይነት ነው ብላ ስትል ንዴቱን መቆጣጠር አቅቶት ዘሎ ወደ ካሌብ ጋር ሄዶ አንገቱን ነበር የያዘው።
ካሌብም ምንድን ነው በማለት ተደናግጦ ቢጠይቀውም እሱ ግን እኔ በኤደን ከመጣችሁብኝ ማንኛችሁንም አልተዋችሁም ብሎ አንገቱን አንቆ በያዘው ሰዓት ዘላ ነበረ ትሁት ሄዳ ዳኒን በጥፊ የላሰችው። በዛን ሰዓት ደግሞ ኤደንም ልክ ቤት ስትገባ ይሄንን ነገር ስታይ ደንግጣ በር ላይ ቆማ ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ስለመጣችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነኢማ ቤት አዲስ የሆናችሁ የደውል ምልክቱን እያጠቆራችሁ መልካም ቆይታ ይሁንላችሁ።